በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን ለየት ያለ የራንዌይ ፕሮግራም ይዘንላችሁ ነው የምንቀርበው። ተመልካቾቻችን በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን ለየት ያለ የራንዌይ ፕሮግራም ይዘንላችሁ ነው የምንቀርበው። ዛሬ የምንገኘው በአዲሱና በግዙፉ ሴምሲ አካባቢ በሚገኘው በኮንቬንሽን ሴንተር ነው። እዚህ ደግሞ የኢትዮጵያ ኔክስት ቶፕ ሞዴላችንን ያካተተ ከሴና ፋሽን ሾው ጋር ኮላብ የተደረገ ትልቅ ዝግጅት ተዘጋጅቶ እየጠበቀን ነው። ወደ ውስጥ ገብተን አብረን የምንመለከት ይሆናል ማለት ነው። አብራችሁን ቆዩ፣ ተከተሉኝ። Lenin Kuto, the folklore and culture instructor, researcher, scholar. He studies language systems. He's published over 14 journals and he presents a lot on national platforms. Lenin, we give the floor to you now. Let me start with this question. ካለን ሰዓታችን አንፃር አጠራጠራ አድርጌ ያዘጋጀሁትን አቀርባለሁ። ክሎዚንግ ኤንድ ድሬስ ይላል ርዕሴ። እንደተባለው ስሜ ሌኒን ቁጦ ሀማዶ ይባላል። እንግዲህ ሌኒንን አታውቁም ብዙዎቹ፣ የደርግ ተማሪዎች ካላችሁ ነው እንጂ ሌኒንን አታውቁም። የራሽያው ሳይሆን የኢትዮጵያ ሌኒን ነው ይሄ ፎክሎሪስቱ። ከኢንትሮዳክሽን ስጀምር አልባሳት ወይም ልብስ ማለት ምን ማለት ነው ከምለው በትንሹ ብንጀምር፣ አልባሳት ወይም ልብስ ወይም ክሎዝ ኡፈታ እንጀንኩን ዋን ኢልሞ ነማ ቆፋ ወንደ ኢልሞን ነማ ኮባቲ ቀቡ የሰው ልጅ ብቻ ያለው ሰርቶ የሚጠቀም አልባሳት የሚጠቀመው የሰው ልጅ ብቻ መሆኑ ማወቅ ያስፈልጋል። እንደ ዓለም ማንኛውም የሰው ልጅ ዘር በተለያየ ከለር፣ በተለያየ መልክ፣ በተለያየ ስታይል ልብስ ወይም አልባሳትን ይጠቀማል ማለት ነው። የሰው ልጅ ባህሪ ነው አልባሳት። የብሔር ብሔረሰብ አልባሳት ሁሉ ወደ ዲዛይን ወደ ሞደርን ዲዛይን ማምጣት ትልቅ ፋይዳ እንዳለው መረዳት አለብን ማለት ነው። እኛ አዳዲስ ዲዛይነሮች እንግዲህ ወደ መጨረሻ ከሰዓታችን ጋር ለማሄድ ወደ ኮንክሉዥን ስመጣ ልብስ ዝም ብሎ አይደለም፣ ከካልቸር ጋር ከማንነት ጋር ከኢንዲቪጁዋል ስታይል ጋር እያያዛል። ማንኛውም ዲዛይነር ማንኛውም ልብስ ሰሪ ይህንን መረዳት አለበት ማለት ነው። ስለዚህ እኛ ዲዛይነሮች ዲዛይን ስናረግ እንደውም እንደኔ የዲዛይን ስኩሎች ካልቸራል ዲዛይን ስኩሎች ያስፈልገናል። ምን አለው ቫልዩ ምን አለው ከለሩ ምን ያሳያል ምን ሲምቦላይዝ ያደርጋል። ይሄን ሳናቅ ዲዛይነር መሆን
በተለይ በካልቸራል አልባሳት በኩል ይሄንን በደንብ ማወቅ ካልቸርና ወጉን ቫሊዩን ሳናውቅ ካልቸራል ልብሱን መስራት አስቸጋሪ ስለሆነ ካልቸራል ዲዛይኒንግ ስኩል እንደሚያስፈልግን ይሰማኛል ማለት ነው። ይህንን ከሰማይ የከበደ ታላቅ ቁም ነገር ያረገዘች የወለደች የካንሴና ፋሽን ሾው ባለቤት ማናት? በልጅነቷ የተማረች ይሄ ሁሉ ነገር የገባት ልጅ ማናት? ትንሽ ስለሷ ነግራችኋለሁ። አንትሮፖሎጂ ተምራለች። የሁለተኛ ዲግሪዋን ደግሞ ሶሻል ሳይኮሎጂ ተምራለች። የቅድሙን የተነገረን እወቁት፣ ከዛ ውደዱት፣ ከዛ ኢንትግሬት አድርጉት። ለዚህ የተፈጠረች ልጅ ናት ሴና። መጀመሪያ ምን አረገች? ገና በልጅነቷ አወቀች። አንትሮፖሎጂ ማለት ስለ ባህል የሚደረግ ጥናት ነው። ባህል ጥልቅ ነው። እያንዳንዱ ማህበረሰብ ስለ ራሱ የሚለውና የሚያስበው፣ ሌላው ማህበረሰብ ስለዛ ማህበረሰብ የሚለውና የሚያስበው ይለያያል። ኤሚክና ኤቲክ ቪው ይባላል። ዝርዝር ብጥር አድርጋ አነበበች፣ አጠናች እቺ ብላቴና ሴና ፋሽን ሾው ባለቤት። ከዛስ ሴና በልጅነቷ ተወለደች። እንደዚህ ምልበት ምክንያት አለ እና በልጅነቷ ተማረች። በልጅነቷ ለወግ ለማረቅ በቅታ ሁላችንም እንዲህ እንድንሰበሰብ ያደረገች የጥበብ ሙዳይ የጥበብ መሶብ ቅመም የሆነች ልጅ ናት። አጨብጭቡላት ለሴና ግርማ ቡልቻ። ሴና በጣም እንወድሻለን። በጣም ስላንቺ ደስ ይለናል። ወደዚህ ትመጣለች። በጭብጨባ ሸኙልን። ከንሴና ክሎዚት ከኑንዴሲቴ ከን ጉዲስቴ አሲንጌሴ ሴና ግርማ ቡልቻ ገሮልተጂ ተፈራ ኤርጋር አፍቀዱ ኢብሱዳን ስኒንስ በጋ ነጋን ኡፍተን ስኒን ጀቲ እንዴት አመሻችሁ? ይህ የከንሴና ፋሽን ሾው አመታዊ ጅማሬ ነው። ክብራንና ክብራት ወይዘሮ ሉባባ ጀማል የባህልና ኪነ ጥበብ ቢሮ ምክትል ኃላፊና የኪነ ጥበቡ ዘርፍ ኃላፊ እንዲሁም ወይዘሮ አዳኖች ካሳ፣ ክብራንና ክብራት ይህንን ፋሽን ሾው ለመታደም የመጣችሁ ሁላችሁም እንኳን ደህና መጣችሁ ለማለት ወዳለሁ። ከንሴና ክሎዚት በተሰጠውና በፍላጎት ከተመሰረተ በጣም ቆይቷል። ነገር ግን ህጋዊ ማንነትን አግኝቶ መስራት ከጀመረ ገና 2 አመታት ነው። በዚህም ጀርኒ በጣም ለተላላቅ አንጋፋ አርቲስቶች፣ ባለስልጣናት እንዲሁም ደግሞ ለሀገር ባለውለታ የሆኑ ሰዎች ድምቀት ሆኗል። ካዡዋሊቲ፣ ሲምፕሊሲቲ፣ ታይምለስ ፋሽን፣ ሲምፕሊሲቲ ኢዝ ኦልቲሜት ሶፊስቲኬሽን እያለ ዲዛይኖቹን ያሞጋግሳቸዋል። ኢንጆይ ዘ ሬስት ኦፍ ዘ ሾው። በጣም አመሰግናለሁ። Love to take pictures. Let's make sure the runways it's all clean and no putting your feet on the runway. Sit back, relax and enjoy the Kansena Fashion Show 2026. Welcome. የመጀመሪያ ኮሌክሽን 1 ካንሴና ፋሽን ሾው
Thank you so much. You bring such a vibe to the Kansena Fashion Show 2026. What we've just seen was collection 7 and 8. Ladies and gentlemen, this is incredible, and we're seeing incredible designs on the runway today. And you can notice how these designs blend traditional, they blend the modern, they blend the various diversities that we have within our country. Would now like to acknowledge another guest who joins us in the fashion show. በመካከላችን ክቡር ዶክተር አዲሱ ሻንቆ የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ምክትል ቢሮ ኃላፊ በመካከላችን ተገኝተዋል። ቀደም ሲል እንደተገለጸው ቢሮው የአዲስ አበባ ከተማ አስተዳደር ስለሚያደርግልን ድጋፍ እጅግ በጣም ታላቅ የከበረ ምስጋና እናቀርባለን። እሳቸው በመካከላችን ስለተገኙ ክብር ተሰምቶናል። እባካችሁ አጨብጭቡና ቢሮውንም አመስግኑ፣ እሳቸውንም ተቀበሉልን። አንድ ቀጣይ አንድ መርሃ ግብር ይኖራል። ግን ከዛ በፊት ግን እኔ ስለ ኮሌክሽን ትንሽ ልንገራችሁ። ኮሌክሽን 5 ኮሌክሽን 7 እያልን ስናስተዋውቃችሁ ኮሌክሽን ምንድነው? ኮሌክሽን ማለት ዲዛይነሮች ተመሳሳይ ባህሪ ያላቸውን አውትፊቶች በአንድ ላይ አድርገው ሐሳባቸውን የሚገልጹበት ነው። አንድ ወጥ የሆነ ሲዝን ወይንም ወቅትን የሚገልጽላቸውን አንድ ላይ ያደርጋሉ። እነዛ ኮሌክሽን ይባላሉ። በጣም አስተማረችን እኮ ሴና አጨብጭቡላት። በጣም ካንሴና ፋሽን ሾው kun Kanseenaati. Kabajamoo Dr. Addisu Shanqoo itti aanaa hoogganaa biiroo aadaa fi aartii fi itti gaafatamaa damee aadaa guddaa galateeffanna. Biiroon aadaa fi aartii bulchiinsa magaalaa Finfinnee itti gaafatamummaa isaa sirriitti kan baachaa jiru, aartii kan jajjabeessu, akka inni biyya ce'ee biyya biraatti beekamu taasisaa kan jirudha. Akkasumas faashinii kana cinaa dhaabbatee kan seenaa jajjabeessaa waan jiruuf guddaa galateeffannaa. Ulfaadhaa jenneerra baandii kush jirtu kush anis gabii eda'oo ilma weellisaa gabii eda'ooti. Anis haala addaan waltajjii ho'isuun beeksisuun dandeettii addaa kan qabudha. Kanatti aansee isin bashannansiisaa tura. Kolleekshiniiwwan 7-8 argitaniittu tokko jalqabdanii jechuudha. Sagalii jalqabee immoo ni dhiyaata. Isa dura garuu baandii kush ያዝናናችኋል ከኩሽ ባንድ ጋር መልካም ቆይታ። አኒስ ገቢ ኤደኦ Ladies and gentlemen, enjoy the Kansena Fashion Show 2026 and now collection 9. Malinu dibe jenne bita mirka wa malinu dibe jenne bita mirka karasir ifne maliftem namoka Rabbi mo namuma Hansera jallise Wakamo namuma Hansera jallise Atite natakka Mantu addan nubase Atite natakka Mantu addan nubase Mantu addan nubase Harki harka nyaatu dina ofi male Harki harka loolu dina ofi male Utu iftunese ekutu buchale Rabbi mo namuma Kansera jallise Wakamo namuma Kansera jallise Atite natakka Mantu addan nubase
hatiteenna takka maaltu addaan nu baase maaltu addaan nu baase obboluu as jedhi takka tuuf dubbannaa obboluu as jedhi takka tuuf dubbannaa wajjibaa dhiisiiti kottu wal oolfannaa kottu wal oolfannaa rabbi moo namumaa kan seera jallisee waaqa moo namumaa kan seera jallisee hati teenna takka maaltu addaan nu baase hati teenna takka maaltu addaan nu baase maaltu addaan nu baase maaltu addaan nu baase maaltu addaan nu We now come to collection 9. This is Kansena. This is our proud history. Collection 9 and collection 10. Welcome. ኮሌክሽን 9 እና ኮሌክሽን 10 አንዳንድ ትልልቅ ስማቸውን እዚህ ማልጠራቸው የአውሮፓ አገራት በዘመናዊነት ስም ማንነታቸውን ባህላቸውን አጥተው በብዙ ጸጸት ውስጥ ይገኛሉ። ብሔራዊ የባህል ልብስ የሚባል አንድ የላቸው። ባንዲራቸውን በከነቴራ ላይ የሚያትሙ ሀገሮች አሉ። ኢትዮጵያን ግን ተመልከቷት። እንዴት ብርቅ ሀገር ነን! እንዴት ብርቅ ህዝቦች ነን! ስንት ቀለም አለን፣ ስንት ማንነት አለን፣ ስንት መልክ፣ ስንት ጥበብ ያለን ህዝቦች ነን። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ካንሴና ፋሽን ሾው አስሩን ባንድ ላይ
ምን እንዳየን ልንገራችሁ። እኔ ምን እንዳየው ኢትዮጵያ ሰንደቅ ዓላማችን ነፍስ ዘርቶ እግር አውጥቶ ሲፈስ እንደ ወንዝ ነው የተመለከትኩት። የባህል ኤምባሲን ነው የተመለከትኩት። እናንተ ምን እንዳያችሁ ምን እንደተረዳችሁ አላቅም። ይሄ እጅግ የሚገርም ነው። የዚህ አይነት ፋሽን ሾዎች መስተዋት ናቸው። አገራችን ምን ትመስላለች? ምንም ድምፅ ሳናወጣ የእኛን ፊት ለዓለም የምናሳይበት የጦር መሳሪያ ናቸው። ኢትዮጵያ ዓለምን በባህሏ መውረር የምትችልበት ሶፍት ፓወር ነው። አጨብጭቡላት። ሴና ይሄን ተረድታ ለሀገር እያበረከተች ስላለች ውለታ ይህ ካን ሴና ፋሽን ሾው ነው። እናመሰግናለን። የመጨረሻ የዝግጅታችን መቋጫ ሁለት ነገር ብቻ ይቀራል። ትቤታ እንዳለችው የወጣቶቹ ከመቶ በላይ ወጣቶች ይህንን ፋሽን ሾው ያሳዩንን ወጣቶች እንዴት ነው የምታመሰግኗቸው? ብዙ ዝግጅት አድርገው ብዙ ትሬኒንግ ሰጥተው ልዩ ልዩ ድጋፍ ያደረጋችሁ ድርጅቶች መልሼ አልደግምም፣ እናንተንም እናመሰግናለን። ትቤታ እንዳለችው አንድ አስገራሚ ኩዊን አለች። ራሷ ልዩቷ የምትጫወተው ልጅ ኩዊን ናት እና ቫዮሊን እሷ ትጫወታለች። ልዩ ትባላለች እና እባካችሁ አጨብጭቡና ተቀበሏት። እዛ ጋር ያለች ልጅ ናት። ከዛ በኋላ ሴና ወደ መድረክ ትመጣለች። ማሳረጊያውን አብረን አድርገን እንለያያለን። ይህ ካን ሴና ፋሽን ሾው ነው። ካን ሴና ፋሽን ሾው ሰላም አመሻችሁ። እነዚህን የመሰሉ ልጆች ባመጡት በጣም ብዙ ቀለማችን ኋላ መጥቼ መናገር በጣም ከባድ ነው። እስኪ እናመስግናቸው። ኢትዮጵያን ዛሬ እዚህ በትንሽ ሰዓት በጠባብ ቦታ ልቅም አድርገን ማየት ችለናል። ስለዚህ ሴና ፋሽንን ከልብ እናመሰግናለን። ቢሮአችን በባህር በኪነ ጥበብ በቅርስ እንደተባለው በቋንቋ ልማት ዘርፎች በጣም በርካታ ስራዎችን ይሰራል። ሀሴትን እኛ ነበር የሸኘናት። ዓለም ላይ ሁለተኛ የኢትዮጵያ ቆንጆ ሆና መታለች እና ቢሮአችን እነዚህንና ሌሎችንም ስራዎች ይሰራል። ከነዙኑ ጋር መስራት ደግሞ ስራችንን የበለጠ ከፍ እንዲል ያደርገዋል። ሴና በጣም ትንሽ ልጅ ናት። የሚያድግ ነገር አይተናል። ኢትዮጵያ ቀለሟ ብዙ፣ ፍልስፍናዋ ብዙ፣ እምነቷ ብዙ፣ ሃይማኖቷ ብዙ፣ ወጓ ብዙ፣ ልማዷ ብዙ። ኢትዮጵያን ምን ይወዳሉ፣ ምን ይጠላሉ፣ እንደዚህ ደግሞ አንትሮፖሎጂካል በሆነ ፎክሎሪክ በሆነ ሀገር በቀል እውቀትን መሰረት ባደረገ ተለቅሞ ሲቀርብ እጅግ በጣም
ውብ ብቻ አይደለም ዋጋችንን ከፍ ያደርገዋል። ኢትዮጵያ ከፍ ትበል ለዘላለም። አመስግኑልኝ። ቢሮአችን ይሄን ዘርፍ መደገፉን አብሮ መስራቱን ወደፊትም እንደሚቀጥል ቃል መግባት ፈልጋለሁ። በቢሮአችን ስም እናመሰግናለን። ሴና ፕሮዳክሽን፣ ሴና ፋሽን ተቋም ከልብ እናመሰግናለን። ይደግ ይመንደግ፣ መጀመሪያው ሁለተኛው ምናምን ተብሏል። ሚስጥርም አለ ብላናለች። ይሄን ሚስጥር አብረን ደግፈን ሁላችንም እንድንገልጽላት የሚዲያ ሰዎችን ከልብ ማመስገን ፈልጋለሁ። ኩሽ ባንድን ከልብ ማመስገን ፈልጋለሁ። እዚህ ያላችሁ በሁሉም የእድሜ የእምነት የኃላፊነት ደረጃ ያላችሁ በሙሉ ዘርፉን ለማሳደግ ከዛሬው ፕሮግራም ጋር ስለነበራችሁ ከልብ እናመሰግናለን። ፕሮግራም መሪዎቻችን እንዲሁ በጣም ስማርት ነበሩ። ከልብ በቢሮአችን ስም እናመሰግናለን። ይልመድልን፣ አብረን እንሰራለን። ተመልካቾቻችን በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን እንደተመለከታችሁት ለመጀመሪያ ጊዜ በ132 ሞዴሎች የተደረገ ራንዌይ ነበር ያደረግነው። ቶፕ ሞዴሎቻችንን ጨምሮ አዳዲስና ነባር ሞዴሎችን ያካተተ ፕሮግራማችን ይሄን ይመስል ነበር። በሚቀጥለው ሳምንት በተለየ ቻሌንጅ እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት